የሆነ ቀን ሳሎን ቁጭ ብለን ሙሉ ሱፍ ለብሶ አናቱ ላይ ባርኔጣ ያረገ በእጁ ቦርሳ የያዘ ሰው ድንገት መጣ። አባቴ በድንጋጤ ተነስቶ ቆመ። እናቴ ግራ በተጋባ ፊት አቤት ማን ልበል አለችው። ሰውየው ባርኔጣውን አወለቀና ፈገግ ብሎ እኔን እንኳን ከአቶ ግርማ ውጪ ሌሎቻችሁ የምታውቁኝ አይመስለኝም አለ። ሶስታችንም ወደ አባቴ ዞርን። አባቴ ባልተረጋጋ ፊት ወዳጄ ነው፣ ስልኬ ዝግ ሲሆንበት እኮ ቤት ይሆናል ብሎ መጥቶ ነው፣ ቆይ አንዴ መጣው አለና ሰውየውን ወደ ውጪ ይዞት ወጣ። ሶስታችንም ግራ ገብቶን ተያየን። ተበድሮ ነው አባቴ ተነሳውና የሳሎን ቤቱን መጋረጃ ገልጬ በመስኮት በኩል አየኋቸው። የሆነ ነገር እየተጨቃጨቁ ካወሩ በኋላ ሰውየው ማስጠንቀቂያ በሚመስል መልኩ ጣቱን አባቴ ላይ ቀስሮበት ሄደ። ምን ጉድ ነው? አባቴ ወደ ቤት ተመለሰ። ምንድነው ግርማ? ማን ነው ሰውየው አለችው እናቴ። ጓደኛዬ ነው፣ ድንገት መጥቼ ላስደንግጠ ብሎ እኮ ነው አላት፣ ፊቱ ላይ ያለውን መረበሽ ለመደበቅ እየሞከረ። እኛ ማናውቀው ጓደኛ አለችው እናቴ። ደግሞ በመስኮት በኩል የተጨቃጨቃችሁ ስታወሩ አይቻችኋለሁ አባባ። ምንድነው ቆይ አልኩት። አንገቱን ደፍቶ ዝም ብሎ ቆየና ይቅርታ አድርጉልኝ አለን። ለምን ሆነ ይቅርታ የምጠይቀን አባ አለችው እቴ። ለሁሉም ነገር። ምንድነው ተጨንቀ የምታስጨንቀን ግርማ? የተፈጠረ ችግር አለ እንዴ አለችው እናቴ። ለደቂቃዎች ዝም ብሎ ቆየና ልብስ ቤቱን ለማስፋፋት ብሎ ከሰውየው አራጣ እንደተበደረና ለ6 ዓመት ሙሉ ሲከፍል እንደኖረ አሁን ግን ወለዱ እየበዛ በመምጣቱ መክፈል የማይችልበት ደረጃ እንደደረሰና በዚህ 2 ወር ውስጥ ሙሉ ዕዳውን ከፍሎ ካልጨረሰ ያለው ሀብት በሙሉ እንደሚወሰድበት ነገረን። ይሄ ነው በቃ። አይ ብድር አያ አባት ግን የሚሸከመው ሚስጥር። ቀስ በቀስ ነገሮች እየተቀያየሩ መጡ። የአባቴ 2 ሱቆች ተሸጡና አንዱ ብቻ ቀረ። እንደዛም ሆኖ ወዳው መክፈል አልቻለም። መኪናው ተሸጠ። የቀረው የአባቴ ሱቅና የእናቴ ግሮሰሪ ተዘጋ። የቀረም ብቸኛ ንብረት ቤታችን ነበር። የዚህን ያህል ስንት ብር ተበድረ መኪና ሽጠህ ሱቅ ዘግተህ 2 ሱቅ ምን ያህል ተበድረ ነው? ቤተ ክርስቲያን ቁጭ ብለን እዩዬ ጠይቃለሁ ብዬ ረስቸው 2 ቀን ሙሉ በሱቃችሁ ሰልፍ በተከታታይ ሱቃችሁ ዝግ ሆኖ አየሁት። በሰላም ነው አለችኝ። አንገቴን ደፍቼ ዝም አልኳት። ምን ነው እዩዬ ዝም አልከኝ? ችግር አለ እንዴ አለችኝ። አንገቴን ጉልበቶቼ መሃል ቀብሬ ያቀረቀርኩ። ሩት ደነገጠች። ወይኔ ጉዴ እዩዬ ምን ሆንክብኝ ብላ አቀፈችኝ። የሆነውን ሁሉ ነገርኳት።